ወይ ጉድ! ሹክ እየመጣ ነው። ወይ ጉድ! ይገርማል፣ ይገርማል እኮ ይገርማል። ቆይ ኧረ ይንጋልህ ልጄ፣ ኧረ ቆይ ይንጋልህ። ምን ሆነህ ነው የቸኮልከው? ቆይ ይንጋልህ እንጂ ምን ነው? አይ ለበኪራ ብለህ ከሆነ አንድ ወጥም አንድ እንዳይልህ ይንጋልህ። አይ እኔ ጋር ቸኮልካት መሄድ ነው ሲሄድ ግን ነገ ጀምሮ ቃል ይዘው ልቅ በልልኝ በቃ። ምን ነው ዛሬ ከፍል ዛሬ በኋላ ከፍላለሁ። እሺ ከከፈልከን ክፈል፣ ካከፈልከን ይዘው ቃል ይዘው ልቅ በል። ዲያስፖራዎች ታላቅ ቅናሽ ተደረገ። በከተማችን ተወዳጅና ነፋሻማ በሆነው መገኛችን 65000 ካሬ ሊያርፉ ኮምፓውንድ ውስጥ የሚገኙ እጅግ ቅንጡና ውብ እንዲሁም አዲስ ሳይንስና ቴክኖሎጂን የተከተሉ እጅግ ፈጣን በሆነው በአልሙኒየም ፎርምወርክ እየተገነቡ ያሉ ከስቱዲዮ እስከ ባለ 4 መኝታ ድረስ በ8% ቅድመ ክፍያ ብቻ ማለትም ከ215000 ብር ቅድመ ክፍያ ጀምሮ ከፈለጉም 60/40 ባንክ ብድር አመቻችተን እነሆ ብለናል። ትንሳኤ ፈንስ ሰላም ነው? እንዴት ነህ? እንኳን ደህና መጣ። አይዞህ ተረጋጋ። በህልምህ ወይም በእንቅልፍ እንትን ውስጥ አይደለም፣ በእውንህ ነው። አይዞህ ያለው ዴሚስ ሪል ስቴት የሽያጭ ቢሮ ዋና ሜን ሄድ ኦፊስ ነው ያለው። እስቲ አረፍ በል ተረጋጋ። አይዞህ እንኳን ደህና መጣ ትንሳኤ። በጣም የምወድህ በጣም የማደንቅህ ከዚህ በፊት ለብዙ ጊዜ ማግኘት የምፈልገው ሰው ነህና ትንሱ በጣም ነው የምወድህ። እንኳን ደህና መጣ። ተረጋግተሃል? እሺ ምናልባት እኔን ያው በብዙ ቦታ ልታውቀኝ ትችላለህ። እሸቴ ይባላል። የዴሚስ ሪል ስቴት የሽያጭ አማካሪ ነኝ ወይም ሴልስ ኮንሰልታንት። በብዙ ሚዲያዎች ላይ ከዚህ በፊት ከነናፍቆት ጋር ወዘተ ብዙዎች ጋር ሰርተናል። ያው እንግዲህ ዛሬ ዴሚስ ሪል ስቴት በዋነኝነት እንግዲህ ዛሬ የመጣበት ቦታ በዓልን አስመልክቶ ነው። መጪው በዓል አለ ፋሲካ። የተለያዩ ዲስካውንቶች የተለያዩ ዋጋ ቅናሾች አሉና እነሱን የዋጋ ቅናሾች እነሱን የዋጋ ዲስካውንቶች ለአንተ ወዲንሶች ወይም ደግሞ ለአንተ ፋሚሊዎች ማሰማት ፈልገናል። በድጋሚ እንኳን ደህና መጣ። እንኳን ደህና ቆየ። እሺ ያው ዴሚስ ሪል ስቴት ከዚህ በፊት በብዙ ጊዜ የሚታወቀው ምንድነው ቤት የሚሸጠው ብዙ ጊዜ አንዳንድ ቦታ ለኪራይ በሚቀበሉበት ዋጋ ነው ዲስካውንት ወይም ደግሞ ዳውን ፔመንት እያስከፈልን ያለ ነው። ያንንም ስንል ከ431 ሺህ ብር ጀምሮ ነው ዛሬ ዴሚስ የቤት ባለቤት እያደረገ ያለው። በውጭም በአገር ውስጥም ላሉ ዲያስፖራዎችም ለማንኛውም ሰው ማለት ነው። ከፋፈላችን ነው በ8% ቅድመ ክፍያ ነው የሚጀምረው። ከዚህ በፊት ያው ይህን ከማለታችን በፊት ያው ዴሚስ ሪል ስቴት ብዙ ሚዲያዎች ላይ ብዙ ቦታዎች ላይ ታውቋል። በቲክቶክ በፌስቡክ በየትኛውም ሶሻል ሚዲያ በየትኛውም ሀገራት ውስጥ እንደ ሀገር እንደ ኢንተርናሽናል በሁሉም ቦታ ተዳርሷል። ብዙዎችም የቤት ባለቤት ሆኗል። በሁለት ወር በሶስት ወር 700-800 ቤቶች ነው እየተሸጡ ያሉት። ያው ዴሚስ ማን ነው እንግዲህ አንዳንድ ሰዎች የማታውቁ ካላችሁ ዴሚስ ማለት አብሪቬሽን ነው፣ ዳንኤል ማሞ ካምፓኒ ማለት ነው። ዴሚስ ሪል ስቴት የስድስተኛው ሲስተር ካምፓኒ ነው። ከዚህ በፊት የሚታወቅበት ወደ 5 የሚደርሱ ሲስተር ካምፓኒዎች ወይም ደግሞ እህት ኩባንያዎች ይኖራሉ። ከዚህ ውስጥም በስፋት የሚታወቅበት ዴሚስ ኮንስትራክሽን የሚባለው ነው። ይሄ ዴሚስ ኮንስትራክሽን የሚባለው 27-28 ዓመት በላይ ልምድን ያካበተ ወይም የሚቆይበት ሲስተር ካምፓኒ ነው። በዛም ላይ የአዋሳ የአዳማ የአርባ ምንጭ መንገዶችን በመስራት ይታወቃል። ሌሎችንም ስራዎች ሰርቷል። ወደ ሪል ስቴቱ ዛሬ ትንሳኤ ወደ ተገኘበት ዋናው ስንገባ ሪል ስቴት ነው። ወደ 65395 ሜትር ስኩዌር ላይ የሚያርፍ እዚህ ለቡ በንፋስ ስልክ ላፍቶ ክፍለ ከተማ አማካኝነት አዘጋጅቶ 42 ቪላዎችና 18 ህንጻዎችን በሽያጭ ላይ ይገኛል። ቪላዎች ያልኩ ተሸጠው የተጠናቀቁ ተገንብተው የተጠናቀቁ ናቸው። መኖሪያ አፓርትመንቶቻችን ከስቱዲዮ እስከ ባለ 4 መኝታ ናቸው። ይህ ኮምፓውንድ 65395 ሜትር ስኩዌር ላይ የሚያርፈው የተለያዩ ፋሲሊቲዎች ይኖሩታል። እነሱም 5 የመዋኛ ገንዳ ይኖረዋል። የልጆች መጫወቻ፣ ፕሌይግራውንድ፣ ባስኬትቦል ወዘተ ማለት ነው። ምናልባት ተንሱ እንግዲህ ልጆች አሉ፣ በጣም ተወዳጅ የሆኑ ልጆች ናቸው። በብዙ አይን ውስጥ ገብተዋል። እንግዲህ ለልጆች የሚሆን ምን አለ እዛው ፕሌይግራውንድ ይኖራል። የልጆች መጫወቻ፣
ባስኬትቦል፣ እዛው ላይ ደግሞ ኳስ ምናምን የሚጫወቱበት የራሱ ባዶ ስፓት አለ። እነዚህ ነገሮችን ያካተተ ነው። ስለዚህ ያው በብዙ ማስታወቂያ እኔም በሬዲዮ ሰምቼ ነው እንግዲህ ማለት እኔም ገዝቻለሁ። እንደገዛው ይታወቃል። ግን ተመልካቾች ደግሞ ለአመት በዓል የተለያዩ ፓኬጆች እንዳሉ ማወቅ አለባቸው። ስለዚህ እስቲ ያሉትን አማራጮች እና ደግሞ ቤቱ ምን ላይ እንደደረሰ አሁን ለተመልካቾች እናድርስ። አሁን ከገዛው እንግዲህ 1 አመት ይሆናል። የተለያዩ ሰዎችም የተለያዩ ማስታወቂያዎችን የተለያየ ቦታ እያየው ነው እየሰማው ነው። ተመልካቾች ግን ለአመት በዓል ያሉ አዳዲስ ፓኬጆች ምን እንዳሉ እና ቤቱ ምን ላይ እንደደረሰ ማወቅ ይፈልጋሉ። ስለዚህ እሱን እስኪ ለኦዲየንስ እናድርስ። ያው እንግዲህ ትንሳኤ እንደነገርኩ ያው እነዚህ ፋሲሊቲዎች ያካትታሉ። ያው ኮምፓውንድ ነው፣ መንደር ነው። ያው ዴሚሲ ሪል ስቴት ደግሞ ሁሌ በብዙ ሚዲያዎች ላይ ቀደም ያው ብዙ ቦታዎች ላይ ይተዋወቃል። ከሀገር ውስጥ የሚያገር ውጭ በቃ በሙሉ ኦልሬዲ የዴሚሲ ባለቤት ነው። ስለ ዴሚሲ አብዛኛው ኢንፎርሜሽን አለ። ያው ደግሞ ዛሬ በዋነኝነት እንግዲህ በዚሁም እንኳን ደህና መጣ በሚለው እንትን ያው የእናንተ ይታወቃል። ከዚህ ሙስታውን ከ1 አመት በኋላ ምናምን አካባቢ ትረከባላችሁ። የእናንተ ሙስታውን ወደ 50-60% ደርሷል ግንባታችን እና ምናልባት አሁን ላይ ደግሞ አዲስ ነገር ይዘን የመጣ ነው። ምንድነው ቅድም እንዳልኩ በኪራይ ፕራይስ ነው እየሸጥን ያለ ነው። 431 ሺህ ብር ያው በዶላር ሲቀየር በጣም ትንሽ ነው አለ አንዳንድ ቦታዎች ላይ በዚህ ፕራይስ እንትን የሚሉት የሚከራዩ ቤቶች ይዘናቸው የመጣናቸው ቤቶች ምንድናቸው? ከስቱዲዮ እስከ ባለ 4 መኝታ ነው። ስቱዲዮ ባለ 1 ባለ 2 ባለ 3 ባለ 4 መኝታ አሁን ላይ የመጪውን በዓል ወይም ፋሲካን በዓል በማስመልከት እስከ 30% የሚደርስ ቅናሽ ይዘን የመጣ ነው። ይህ 30% ቅናሽ ምንድነው ከዚህ በፊት ካለው እንትን ይለያል። በጣም በተለየ መልኩ ነው 30% ዲስካውንት አድርገን ይዘን የመጣ ነው። ኦልሞስት ከእያንዳንዱ ካሬ ከ20 ሺህ ብር በላይ ቅናሽ ይኖራቸዋል። እንግዲህ ያው ባለ 1 መኝታ ለምሳሌ በ69 ካሬ ይኖራል፣ በ71.5 ካሬ ይኖረናል። ለምሳሌ 71.5ቱን ካሬ ብንወስደው ባለ 1 መኝታ ብለን ነው የምንወስደው እኛ። ሰማንስ ግን የአቅም ጉዳይ ለምሳሌ ባለ 2 መኝታ የማረግ ፍላጎት ካለው 71ን ካሬ ባለ 2 ማረግ ይችላል፣ ፓርቲሽን አውጥቶለት ማለት ነው። ምክንያቱም ከዚህ በፊት 66 ካሬ ሆኖ ባለ 2 መኝታ የመንግስት ቤቶች ላይ ስለምናውቅ ማለት ነው። የዚህ ጠቅላላ ዋጋ ወደ 5,500,000 ብር አካባቢ ነው የሚሆነው ቶታል ፕራይሱ ማለት ነው። መጀመሪያ ላይ የሚከፍለው 8% ብቻ የምናስከፍለው 8% በአዲሱ በዲስካውንቱ ማለት ነው። በቅናሹ 8% ወደ 447,000 ብር አካባቢ ይሆናል። 447,000 ብር ከፍሎ ውል መዋል ይችላል ማለት ነው ከኛ ጋር። ይሄ ጋር አከፋፈሉ እንዴት ነው? 60/40 ባንክ ብድር እናመቻቻለን። ያን ስንል 60% በባንክ 40%ን ደግሞ ራሱ ከ3 እስከ 4 አመት ባለው ጊዜ ውስጥ ማለት ነው። ለምሳሌ የዚህ ባለ 1 መኝታ 40% ከደንበኛው በ4 አመት ውስጥ የሚጠበቀው ወደ 2,300,000 ብር ነው። 2,300,000 ብር ከፍሎ የባለ 1 መኝታ የ71.5 ካሬ የቤት ባለቤት መሆን ይችላል ማለት ነው። ቀሪውን 60% ባንኩ ይከፍልለትና ሰውየው ቤት ውስጥ እየኖረበት ከፈለገ እያከራየ እስከ 20 አመት ባለው ጊዜ ውስጥ ከፍሎ እንዲጨርስ አድርገን እናመቻቻለን ማለት ነው። ቀጣይ ወደ ባለ 2 መኝታ እንሂድ። ባለ 2 መኝታው በ99 ካሬ ይኖራል፣ በ103 ካሬ ይኖረናል፣ በ112 እንዲሁም ደግሞ በ120 ካሬ። 99 ካሬ የሚለው ምናልባት አሁን ላይ በማለቅ ነው። ቀድማችሁ ከመጣችሁ እሱን የተወሰኑ 2-3 ቤቶች ናቸው የሚቀሩት። ከፍ ያለው ካሬ በ103 አለ፣ እሱም እንደዛው። ለምሳሌ 99 ካሬ ከዚህ በፊት ስንሸጠው የነበረው ዋጋ አሁን ላይ ባወጣ ነው ዲስካውንት ወደ 7,700,000 ብር ነው የሚሆነው። ቶታል ፕራይሱ በ20 አመት ውስጥ የሚከፍሉት ማለት ነው። የመጀመሪያ ክፍያ 8% ነው፣ 619,000 ብር ትከፍላላችሁ ማለት ነው። ይህን ብር ከፍላችሁ ቀሪውን በባንክና 60% በባንክ 40ውን ደግሞ ቅድም እንዳልኳችሁ በ3 ዙር ከ3 እስከ 4 አመት ባለው ጊዜ ውስጥ ከፍላችሁ ትጨርሳላችሁ ማለት ነው። ባለ 2 መኝታ ሲባል ሶስተኛ ተጨማሪ ሰራተኛ ክፍል ይኖረዋል። ስቶር፣ ላውንደሪ ይኖራቸዋል። የሰራተኛ ክፍል ያልኳችሁ የራሷ ሻወር ሽንት ቤት ይኖራታል። ወደ ባለ 3 መኝታ ስንመጣ ባለ 3 መኝታ በተለያየ ካሬ አማራጭ እሱም በ139 ካሬ በ145 ካሬ እስከ 170 ካሬ ድረስ ይኖረናል። ለምሳሌ 139 ካሬ ብናይ የዚህ ጠቅላላ ዋጋ ወደ 10,800,000 ብር ይሆናል። መጀመሪያ ላይ የሚከፍሉት 8%ቱ 870,000 ብር 1 ሚሊዮን ብር ባልሞላ በ870,000 ብር ብቻ የባለ 3 መኝታ የቤት ባለቤት ትሆናላችሁ ማለት ነው። ይህ ባለ 3 መኝታ ተጨማሪ ሰራተኛ ክፍል ይኖረዋል፣ አራተኛ ማለት ነው። የሰራተኛ ክፍሏ የራሷ ሻወር ሽንት ቤት ያላት እንዲሁም ደግሞ ስቶርና ላውንደሪ። ባለ 4 መኝታው በ168 ካሬ ይኖራል። የዚህ ቶታል ፕራይሱ 13 ሚሊዮን ብር ነው ማለት መጀመሪያ ላይ ሲገልጽልኝ የነበረው በጣም ለግዠሪ ነው። ይህ ቀረሽ የማይባልለት 5 የመዋኛ ገንዳ እያንዳንዱ ብሎ ከ5 ሊፍት ነው ያለውና በጣም የወደፊቷን ኢትዮጵያ የሚመጥን ለግዠሪ አፓርትመንት ነው እየገነባ ያለው። ባለ 4 መኝታ ዴሚሲ ሪል ስቴት ላይ በ13 ሚሊዮን ብር እየሸጠ ነው ማለት ነው። ምናልባት አንዳንድ ሪል ስቴቶች ላይ ጠይቃችሁ ከሆነ 13 ሚሊዮን ብር ማለት የባለ 1 መኝታ ወይም ደግሞ የባለ 2 መኝታ ዋጋቸው ነው የሚሆነው።
ዲኤምሲ ሪል ስቴት ይሄንን ለምን በዚህ ቅናሽ ሸጠ? በስልክ ደውላችሁ ጠይቁናላችሁ። ምናልባት ከምን አንፃር ነው? ይህ እስካሁን ድረስ ለዲያስፖራዎች የተለየ ትኩረት አለው ካምፓኒው ማለት ነው። እንደገና ደግሞ ያስገባቸው ስቶሩ ማቴሪያሎች በሙሉ ከ2 ዓመት በፊት የገቡ ማቴሪያሎች ናቸው። እሱ እንደሌላው ሪል ስቴት ዛሬ ገዝቶ አይደለም የሚገነባው። እስከ ቀጣይ 2 ዓመት ጊዜ እንዲበቁት አድርጎ ነው በቂ የሆነ ማቴሪያል ያስገባው። ስለዚህ ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ የባለ 4 መኝታ የቤት ባለቤት መሆን ትችላላችሁ ማለት ነው። በጣም ደስ ይላል። ስለዚህ የኔም እንግዲህ እኔም ገዝቻለሁ 1 ዓመት ሆኖታል። አሁን እየሄደ ነው። በ2 ዓመት ከ4 ወር ነው የምረከበው። ስለዚህ የኔ ጎረቤት መሆን የምትፈልጉ ተመልካቾች ደግሞ የተለያዩ የአመት በዓል አማራጮች ፓኬጆች አሉ። እንደሰማችሁት 30% ዲስካውንት አድርገዋል። ስለዚህ በዚህ በምታዩት ኮንታክት እያደረጋችኋቸው ቤቶቹን አማራጮቹን ለአመት በዓል የተዘጋጁትን ፓኬጆች መግዛት ትችላላችሁ ማለት ነው። ስለዚህ እስቲ ሌላ ደግሞ የአልሙኒየም ፍሬምወርክ ስራ አላቸው። ስለዚህ እሱ አልሙኒየም ፎርምወርክ ያው ብዙዎቻችሁ መረጃው ይኖራችኋል በእርግጠኝነት። የተገጣጣሚ የሚባለው አዲስ ቴክኖሎጂ እንደ በኢንተርናሽናል ሌቭል ሃይ ራይዝድ ሌቭል ህንፃዎች የሚገነቡበት በፈጣን ቴክኖሎጂ በ1 ዓመት ተኩል በ8 ወር ወይም ደግሞ በ6 ወር ውስጥ አንድ ህንፃ በ3 ወር በነገራችን ላይ መንግስት ለአቅመ ደካሞች እዚህ አቧሪ አካባቢ ወደ ስንት ህንፃዎችን ነው በ3 ወር ውስጥ ነው ገንብቶ ያስረከባቸው። ሀው እንግዲህ ያው እንዴት ነው የሚሰራው በዲስፕሌይ በደንብ ብሪፍ ላድርግላቸው። በጣም ደስ ይላል። እሺ አልሙኒየም ፎርምወርክ ማለት የተለያዩ ትላልቅ የታዳጊ ሀገራቶች አሁን ላይ በአሁን ሰዓት ላይ የሚጠቀሙት የግንባታ እንትን ነው። ግንባታ ይሄ ኮንክሪት ምናምን የሚሞላበት እሱ እንዴት ይሰራል የሚለው ምንድነው? ይሄ አልሙኒየም ፎርምወርክ ቴክኖሎጂ የሚባለው ከዚህ በፊት ሀገራችን ላይ የተለመደው ውድ ፎርምወርክ ቴክኖሎጂ ነው። ፓኔል ልክ ኮንክሪት ማት ፋውንዴሽኑ ከተሰራ በኋላ ብረት ከቆመ በኋላ ውስጡ ኮንክሪት የሚሞላበት ከዚህ በፊት አታች የሚደረገው በጣውላ ነበረ። ጣውላ ውስጥ ነው ሞልድ እንዲደረግ ኮንክሪቱ የሚገባው። አሁንኛ በጣውላው ቦታ ማን አስቀምጠናል? አልሙኒየም ፓኔል የምንጠቀመው። ይህ እንትን በሚሆንበት ጊዜ እንጨት በሚሆንበት ጊዜ ኮንክሪቱን ካስገባነው በኋላ ሞልድ ከሆነ በኋላ ዲታች ለማድረግ የምንጠብቀው 27 ቀን ነበር የሚያስፈልገን። አልሙኒየም ሲሆን ግን 5 ቀን ብቻ ነው። በዚህ የተነሳ ነው ግንባታውን ሂደት በጣም የሚያፋጥነው። የስንት ቀን ልዩነት አለው ማለት ነው? የ22 ቀን ልዩነት አለው ማለት ነው። በዚህ የተነሳ ነው በ3 ወር በ8 ወር አንድን ቢልዲንግ በፍጥነት ገንብተው እንዲጨርሱ የሚያደርጋቸው። ይህ አሰራር ምን ይመስላል? ልክ ቀደም እንዳልኳችሁ ጀስት መጀመሪያ ላይ ማት ፋውንዴሽኑ ይኖረዋል ማለት ነው። ማት ፋውንዴሽኑ የተባለው ጀስት በዚህ መልኩ ይሆናል። መጀመሪያ ላይ በዚህ መልኩ ማቱ ይሰራና ማቱ ከተሰራ በኋላ ዲዛይኑ በዚህ መልኩ እዚህ ጋር መስመር ሆኖ የሚታዩ አሉ። ብረቶቹ ይቆማሉ። ከቆሙ በኋላ አልሙኒየሙ ኢንስታል ይደረጋል። ይህ ኢንስታል የሚደረገው እንዴት ነው? እዚህ ጋር ሲያቆሙት ይኸው ሲደረድሩት በዚህ መልኩ ይደረደራል። በምን በቡለን እየታሰረ ማለት ነው። በመጀመሪያ ዋን ሳይድ ኢንስታል ይደረግና ይቆምና በሚፈለገው ሌንግዝ በሚፈልገው ቲክነስ ለምሳሌ የኛ የዲኤምሲ ሪል ስቴት ሲሊንግ ሄቱ ወደ 2.85 ይሆናል። ስላብ ቲክነሱ ደግሞ ወደ 25 ሴንቲሜትር ይሆናል። ሶ ይህ ሲሊንግ ሄቱ እስከሚጠበቀው ድረስ ሬንፎርስመንት እያደረጉ ብረት አድ እያደረጉ በዚህ መልኩ ኢንስታል ይደረጋል። ቀደም ከቶፕ ስናየው ማቱ ላይ የነበሩት አሁን አቁመው ይጨርሳሉ ማለት ነው። ይሄ ምንድነው? በሌላ አሰራር በፊት ፓኔል እንጨት ነበር የምንጠቀመው። ፓኔል ይሄ ውድ የሚባለው ማለት ጣውላ የሚባለው ማለት ነው። በጣውላው ምትክ ይሄንን ኢንስታል እናደርጋለን። አልሙኒየም ፎርምወርክ የተባለው ወይም ደግሞ አልሙኒየም ፓኔል የተባለው ማለት ነው። እያንዳንዱ ደረጃው በደረጃ የሊፍቱ በሊፍት በሙሉ ሞልድ ይደረጋል። በዚህ መልኩ መጨረሻ ላይ በቢም ያስሩታል። በቢም ከታሰረ በኋላ ኮንክሪቱ ባላንስ ቼክ ይደረጋል። ቻይኖች ናቸው ግንባታውን የኛ ግንባታ እያያዙት ያሉት። ሃውሽን የተባለ ቻይና ኩባንያ ያለ ስለው ኮንትራቱን ያዘው። በዚህ መልኩ ኢንስታል ይደረጋል። አሁን ባላንስ እያደረጉ ነው፣ ቼክ እያደረጉ ነው። ኮንክሪት ሲገባ ላሳያችሁ። ብረት ምናምን አሁን ጨርሰዋል፣ ጽዳት ምናምን ጨርሰዋል። አሁንም ስራ ነው የሚቀራቸው። ቀድም ኢንስታል ባደረጉት በግራም በቀኝም በውስጡ ብረት ይገባል፣ ኮንክሪት ይገባል። ኮንክሪቱ ፓወር ይደረጋል። አሁን ቼክ እያደረጉ ነው። እዚህ ጋር ሲያስገባውን ኮንክሪቱን ሲያስገባውን ያሳያል። ፓወሪንግ ኮንክሪት ወደ ውስጥ ይገባል ማለት ነው። ልክ ከዚህ በኋላ እኛ ሀገራችን ላይ ከዚህ በፊት የተለመደው ቅድም ያልኩ ከ27 ቀን በኋላ ነው ይሄን ዲታች የምናደርገው። አሁን ግን አልሙኒየም በሚሆንበት ጊዜ 5 ቀን። ስለዚህ የ22 ቀን ልዩነት ብዙ ወራቶችን ያተርፋል። ብዙ ወራቶች ደግሞ ብዙ አመታትን ሾርት ያደርጉታል ማለት ነው። ለምሳሌ ከዚህ በፊት 7 አመት የሚፈጀውን በ2 አመት ተኩል ያስረክበዋል ማለት ነው። 2 አመት ተኩል ሲረከብ የነበረውን በ1 አመት፣ 1 አመት ሲረከብ የነበረውን በ3 ወር።
ስለዚህ በ3 ወር መንግስት ለአቅመ ደካሞች ያስረከበበት ቴክኖሎጂ ተገጣጣሚ የሚባለው ይሄ ነው። መጨረሻ ላይ ልክ ሞልድ አድርገው ከጨረሱ በኋላ ዲታች ይደረጋል። በዚህ መልኩ ይፈቱታል ማለት ነው። ሲፈቱት ይዩት። በዚህ መልኩ ፈተው ከጨረሱ በኋላ ይዞት የሚመጣው ቅርጽ ላሳያችሁ። ይሄ ማሳያ ነው። ልክ ይሄንኛውን ነበር ሲሰሩ የቆዩት ማለት ነው። ልክ ይሄንን በመጡበት መንገድ ይሄኛውን ይሰራሉ። ባለ 25 ስለሆነ እስከ 25 ድረስ ይሄዳሉ ማለት ነው። ስለዚህ የትንሳኤ ፋሚሊዎች እኛ ጋር ዴምሲ ሪል ስቴት ላይ ቤት ስትገዙ የማስረከቢያ ጊዜ ዴሊቨሪ ታይም አያሳስባችሁም። ለምን? በአዲሱ ቴክኖሎጂ በአልሙኒየም ፎርምወርክ ወይም ደግሞ በተገጣጣሚው ነው እየሰራን ያለ ነው። ቤቶቻችን በ8% ቅድመ ክፍያ ነው የምንሸጠው። ቅድም ገልጬዋለሁ። እንደገና ደግሞ 60% የባንክ ብድር እናመቻችላቸዋለን። ከእናንተ የሚጠበቀው 40%ን ብቻ ከ2 ዓመት እስከ 3 ዓመት ባለው ጊዜ ውስጥ ወይም ከ3 እስከ 4 ዓመት ባለው ጊዜ ውስጥ መክፈል ይችላሉ ማለት ነው። እሺ ትንሳኤ እንዴት አገኘው? እሺ በጣም ጥሩ ነው። በዚሁም እኔም የግንባታ ትንሽ እውቀት ይዣለሁ። እሺ በጣም ነው የማመሰግነው። ዩ ዌልካም በእውነት እሺ። እና ለተመልካቾች ደግሞ ለአመት በዓል የተለያዩ አማራጮችን አዘጋጅተዋል ዴምሲ። ስለዚህ የኔ ጎረቤት መሆን የምትፈልጉ እንደሰማችሁት የአመት በዓል 30% ዲስካውንት አለ። ሌላው ደግሞ እንደሰማችሁት ለአመት በዓል የተለያዩ ፓኬጆች፣ የተለያዩ ቅናሾች አዘጋጅተዋል። ስለዚህ አሁንም ዴምሲን ምርጫችሁ አድርጋችሁ የኔም ጎረቤት መሆን የምትፈልጉ ሰዎች ኮንታክት አድርጓቸው እና ቤቱን መግዛት ትችላላችሁ ማለት ነው። ስለዚህ አሁንም እንደገና በዚህ ኮንታክት ታች በምናስቀምጥላችሁ ስልክ ቁጥር በቴሌግራም ሊሆን ይችላል፣ በዋትስአፕ ሊሆን ይችላል፣ በኢሞ በማንኛውም ታገኙናላችሁ። በቫይበር የምትጠቀሙ ካላችሁ በቫይበርም ደውሉልን። የቤት ባለቤት ልናደርጋችሁ እኛ ዴምሲ ሪል ስቴት ላይ ቆመናል። ደውሉ፣ በደንብ ዲቴል መረጃዎችን እንሰጣችኋለን። ይህ ቻንስ ግን እንዳያመልጣችሁ። ከዚህ በፊት የተለያዩ ማስታወቂያዎችን ሰርተናል። ቀድማችሁ ደውሉ። ምናልባት ፓኬጁን ልትደርሱበት ትችላላችሁ። እኛ ጋር በምርጫ ነው የምናስተናግዳችሁ። ምርጫ ስንል ፍሎር በምርጫችሁ ነው፣ ቪው በምርጫችሁ ነው። ቪው ስንል ወደ 4 አይነት ቪዎች ይኖሩናል። ወደ መዋኛ ገንዳ፣ ወደ ተራራ፣ ወደ ዋና አስፋልት የሚያይ ሰው። እኔ ለምሳሌ ወደ መዋኛ ገንዳ ብፈልግ ትንሳኤ ወደ ዋና አስፋልት ልፈልግ ይችላል። ስለዚህ በመጣችሁበት መንገድ ነውና በመጣችሁበት ሰዓት ነውና የምናስተናግዳችሁ። ፍሎር በምትፈልጉበት እንድታገኙ ቀድማችሁ ደውሉልን። ከታች በምናስቀምጠው ስልክ ቁጥር ቅድም ባልኳችሁ በሁሉም ላይ ታገኙናላችሁ። እሺ ህልሜ ሆኗል። በጣም አመሰግናለሁ። እሺ እናመሰግናለን ትንሳኤ። እሺ እንደሰማችሁት እንግዲህ በሀገር ውስጥም ከሀገር ውጭም ያላችሁ ወዳጆች፣ ቤተሰቦች የተለያዩ የቤት አማራጮችን ህልማችሁን እውን የምታደርጉበት ዴምሲ አዘጋጅቷል። አመት በዓሉን በማስመልከት እንደገና እንኳን አደረሳችሁ እያለን እነዚህን የተለያዩ የቤት አማራጮች ከ1 መኝታ ጀምሮ እስከ 4 መኝታ ድረስ 30% ዲስካውንት አድርገው መጥተዋል። ስለዚህ ለአመት በዓል ግዟቸው። ለቤተሰብም ከውጭም ስጦታ ማበርከት የምትፈልጉም ለወዳጆቻችሁ የገዛችሁ ስጦታ ማበርከት ትችላላችሁ ማለት ነው። መልካም ጊዜ። እስከሚቀጥለው ጊዜ